በመጀመሪያ ሀይሚዬን በዚህ በገጠር ውበት እንደዚህ ሽብርቅ አድርገው ያቀናበሯት ቲክቶከሮች ናቸው። ሳላደንቃችሁ አላልፍም። ምክንያቱም ትግስታችሁን አንድ ፎቶ ለማቀናበር ምን ያህል ደቂቃ እንደሚወስድ እኔ ሞክሬ ስላየሁት ትግስታችሁን ሳላደንቅ አላልፍም። እና ከቲክቶክ ላይ ይሄን ቪዲዮ ያመጣሁት እንጂ እኔ እንደዛ አቀናብሬው እንዳይመስላችሁ። ከዛ በተረፈ የኔ ውድ ቤተሰቦች ሀይሚና ብሩኬ ትናንትና መጥተዋል። ስለነሱ አንዳንድ ነገር እላለሁ፣ ተከተሉኝ። ሰላም ቤተሰብ እንዴት ናችሁ? ዛሬ በሀይሚና በብሩኬን የመጣሁትኝ አንድ የፕራንክ ቪዲዮ ሰርተው ነበረ። አልሰራሁም። የእነሱን ቪዲዮ ደጋግሜ እያየው የምሰራበት ሰዓት አለቀብኝ ማለት ነው። እግዚአብሔር ምስክሬ፣ በጣም ዘና ያደረገኝ ፕራንክ ነው ግን ሰዓት አለቀብኝ። የረፍት ሰዓቴ አለቀች የእነሱን ቪዲዮ በማየትና ሳልሰራ ቀርቻለሁ። ሄኒ የሴት ገጸ ባህሪን ተላብሶ እንግዲህ ከብሩክ ጋር ሆኖ ሀይሚን ፕራንክ ያደረጉበት ቪዲዮ በጣም ነው ፈታ ያደረገኝ። እኔ ጊዜ ስላላገኘው ቪዲዮ ልሰራበት አልቻልኩም። ለማንኛውም ዛሬ በሁለቱን የመጣሁት ትናንትና በተለቀቀው ቪዲዮ ላይ ሁላችን እንዳየ ነው ሀይሚም ወይዘሪት ሄኒን ወይም ሄኖክን እንደው ለስለስ ያለ ፕራንክ ነው፣ ለስለስ ያለ ነው። እንደው ነካ ነካ አድርጋ ደስ የሚል እንግዲህ ምን ታርጉታላችሁ? እንደምታውኝ ውብ ብትሽብርቅ ድምቅ ብያለሁ። ሌላ ሰው እንዳልመስላችሁ ሀይሚ ነኝ ስትል እግዚአብሔርን ፈታን ያደረገችኝ። ከዛ በተረፈ ይቅር ተባብለዋል። አሁ ይቅርታ ማለትም ሆነ ይቅርታ ጠያቂነት ትልቅነት ነው። ጥል የላቸውም። ግን ለተመልካች ያው እንደተጣሉ የቆጠሩ ሰዎች ስላሉ አይ እኛ ፒስ ነን ስራ መሆኑን ካላወቃችሁ ያው እኛ ደግሞ አሁን መተን ትንሽ ነው ግን ላንጫጫውና ከዛ ይቅርታ እንባባል ብላ እንግዲህ ትናንትና ሀይሚ ያው ፈታ አድርጋናለች። እኔ ትንሽ ፈታ ያረገችኝ እንደምታውኝ በቃ ምን ሀይሚ ኔ ሌላ ሰው እንዳልመስላችሁ ምንም ማድረግ አልችልም ስትል በጣም ነው ፈታ ያረገችኝ። በቃ ሽብርቅ እያለች ነው የመጣችሁ ከምር እያደር እያበበች ነው የመጣችው። ይጨምርልሽ ያደርግልሽ ነው ምለው። ያው እኔ ትንሽ ነው ሙሉን አልሰማሁትም ፕራንኳንና የሀይሚን ንግግር ብቻ ነው ለመናገር የሰማሁት። ከዛ ደግሞ ወደ ብሩክ ጋር ሲሸጋገርላችሁ ብሩክና ወይኔ ስሙ ማን ነው? ስሙ ማን ነው? ይሄ ከንትና ጋር ከረሞ ጋር ረሞና የረሞ እናት አንድ ላይ ሆነው ብሩክን ፕራንክ አድርጎታል። ወይኔ ብሩክ ማርያምን 10 ጊዜ እኮ ማርያምን የሚላት ማርያምን እኔ ማርያምን ሲል 10 ጊዜ ነው እኮ ማርያምን የሚላት። በጣም ነው እኔ የሚገርመኝ ማርያምን እንዲሁ ካፉ ማጠፋው። እመቤቴ ማርያም እንደው የእናት መጨረሻ ሳምርልህ ነው የምለው ብሩክ እውነት ማርያምን። እንግዲህ እነሱ ሁለቱም ሙስሊሞች ናቸው፣ ግን ማርያምን እያለ ሲምል ያው ፕራንኩ ትክክል አይደለም። በጣም ከባድ ነው። ብሩክ ምን ይሰማዋል የሚለው ብሩክ ለመፈተን ነው። እንደዚ አይነት ፕራንክ ከባድ ነው። የፕራንኩን አልደገሙ። ምክንያቱም እናትን የመሰለች እናት በምንም አይነት መንገድ የማትተካ የማትተመን እናትን ጫማሽን አውልቀሽ መኪና ውስጥ ግቢ ማለት ደግሞ በቃ የመጨረሻ ፍንድት ያለ ቡልቅቅ ብሎ የሚኖር ስለሆነ ፕራንኩ ራሱ የመጨረሻ አዝግ ነው። እኔ የሚያዝናናኝ አይደለም፣ ሆነን ለመናገር በጣም የሚያናድድ ነው። ከእናቱ ጋር ሆኖ እናቱን እንደዚህ ብሩክን ፕራንክ ማድረግ ይከብዳል ማለት እናቱን በዚህ ልክ ዝቅ አርጉ ፕራንክ ነው አይኖ፣ ግን ፈታ ያረግም። ይሄ ብሩክን ፕራንክ ያርጉት ደግሞ ከእናቱ ጋር ፈታ ያረግም። እኔ ለራሴ ተናድጃለሁ። እናቱን ጫማሽን አውልቀሽ ግቢ ፍራንክ እነሱ ተነጋግረው፣ ግን እኔ ጋር የተሰማኝ ስሜት ምንም የሚያዝናና አይደለም። የብሩክ መልስ ደግሞ በስማም ስንቴ ነው ማርያምን ያለው። እንግዲህ እንባው ራሱ እንደመጣ የረሙ እናት እየተናገረች ነበረ። ለማንኛውም ብሩክ ይህን ጸባይን፣ ይህን ጨዋነትን፣ ይህን ስርዓትን እኔ ብዙ ጊዜ መስክሬለታለሁ በተዘጋቢ ቻናል ላይ ስለሱ። ያው እንደምታውኝ በሚሰራው ስራ ላይ ስለምተቸው ብዙዎች ጓ ትሉብኛላችሁ። እሱነትን ሳይሆን በሚሰራው በስራው ላይ ነው ብሩክን የምተቸው። ከዛ ውጭ ስለሱ ብዙ ጊዜ ተናግሬያለሁ። በተለይ ለእናቱ ያለው ርስቤት ለእናቱ ከምንም እና ከምንም በላይ ለእናቱ ለቤተሰቡ ክብር፣ ለእናቱ ለቤተሰቡ ቅድሚያ የሚሰጥ ሰው እኔ ከማንም በቃ ከሰይጣን ቢሆን እግባባለሁ ብያቸዋለሁ። አሁንም እግባባለሁ። ከዛ በተረፈ እንግዲህ ብሩክና ሀይሚ በርቱ። ከዚህም በላይ ከፍ ከፍ ብላችሁ ማየት እንፈልጋለን። በጣም ጨዋነታችሁ፣ ስርዓታችሁ የተለየ ነው። እኔ ብዙ ጊዜ ብየዋለሁ። ከምንም ጋር ስሰሩ የሆነ ነገር ተከካታረጉም ራሳችሁንና ራሳችሁን ሆናችሁ ብቻ ነው። በራሳችሁ በግላችሁ ላይ ስታይል ላይ ነው ድብድብም ጥላቻ ምንም ነገር ብታመጡ ያው ሰው ስለማይገባው ነው እንጂ ጥል የሚመስላቸው። እኔ ብዙ ጊዜ እናገራለሁ፣ በማላቸው ምንም አይነት ነገር አይፈጠርም፣ ሊፈጠርም አይችልም። በእነሱ መሀል ምንም አይነት ሰው ቢመጣ ራሱ በመሀላቸው ምንም አይነት ነገር ሊፈጠር አይችልም፣ አይጣሉም። እስከ መጨረሻው አብበው ነው የሚያርጉት። እና እንደውም ይህንን በጣም ብዙ ኃላፊነት የሚሰማ ብዙ ኃላፊነትን የሚጠይቅ
ትልቅ ስጦታ ነው ብሩክ የሰጣት ብያችሁ አልነበረ? ቪዲዮ ስራ ሰርቻለሁ። የቤት ለማዳ እንስሳ ጥንቸልን ሲሰጣት እናስ ሄኒ የሴት ገጸ ባህሪን ተላብሶ ከብሩክ ጋር ሆኖ ሀይሚን ፕራንክ ሲያደርጓት አይታችኋል? ጥንቸሎቹ በየሶፋው መካከል እንጥር እንጥር ሲሉ አያችሁ። ብዙ ኃላፊነትን የሚጠይቅ ራሷን የሚጠይቅ ስራ ላይ እንዴት ነች፣ ጽዳት ላይ እንዴት ነች፣ ልጅ ቢመጣ የቤተሰብ ኃላፊ ብትሆን እንዴት ነው የምትቋቋመው የሚለውን በቃ በነዚህ በጥንቸሎች በቤት ለማዳ እንስሳቶች ትማራለች፣ ትምህርት ትወስዳለች። የሆነ ሌላ ነገር ቢመጣ እንኳን ከነዚህ ትወስዳለች፣ ፍቅርን ትማራለች፣ ብዙ ነገር ትማራለች። ግን አንዳንዶቻችሁ በቃ እንደ ተራ ነገር ቆጥራችሁ እንደውም እነ ሩታን ከብሩክ ጋር አወዳደራችሁ። የታደለው መኪና ስጦታ ይሰጣል፣ ያልታደለው ደግሞ ይሄ ጥንቸል በይ የመኪና ፍቃድ የመንጃ ፍቃድ አውጪ እያላችሁ ኮመንት ምጽፉ። ምን ነው መኪና ልገዙላት ነው? ሽንት ቤት እያጠብሽ ማዳም በምሰጥሽ የወር ደሞዝ አጠራቅመሽ መኪና ልገዥላት ነው ለሀይሜ? እንደው እኔ ዛሬ ለብሩክ ጠበቃ ልቆምለት። እውነት እንደው እንዴት ብታስቡት ነው አብርሽንና ብሩክን የምታወዳድሩት? ብሩክ እኮ ማለት ፈርስት ለቤተሰቡ ከዛ ሰከንድ ለሀይሚ፣ ማንም ከማንም በፊት እኮ ለሀይሚና ለእናቱ ጠበቃ ግንባር ቀደም የሚቆም። ሀይሚ አዲስ አበባ መታ ማን ነው አለሁልሽ ያላት? ዞር ብሎ ያያት እስኪ እኔ አይታችኋል? አላየንም። በስራቸው ራሱ ስንመጣ ሀይሚና ብሩክ የት ውስጥ ይገባሉ? እምነት ውስጥ አይገቡ፣ ባህል ውስጥ አይገቡ፣ ቤተሰብ ውስጥ አይገቡ። በራሳቸውና በራሳቸው ላይፍ ስታይል ላይ ብቻ በግል ላይፋቸው ላይ እሱም ስራ ነው። እናንተ ስለማታውቁ ነው እንጂ እነዛኞቹ እኮ ምኑን ከምኑ እንደሚያገናኙት ለእምነታቸው ራሱ ክብር የላቸው። እየማሉ ተጣላን እያሉ እራት አናግሮኝ ደግሞ መኪናውም ውሸት ነው፣ ወርቁም ውሸት ነው። ከነሱ ጋርማ አታናግሩኝ እንጂ ብሩክን በምንም ተአምር ከና አብርሽ ጋራ ልታወዳድሩት አትችሉም። ኤኒዌይስ ከፍ ከፍ በሉ ብሩክና ሀይሚ በዙ ቀጥሉበት። የሰው መውደድ እስከ ጥጋላችሁ። ሌላ ቲክቶክ ላይ አንድ መረጃ ወጣለ። መሲ ብርጅስተር እጅ የገባ የቡታጅራ ዩቱበሮችንም የሚያሰድብ በቡታጅራ ዩቱበሮች የምንሰራ ዩቱበሮችንም በጣም የሚያሰድብ ስራ መረጃ እሷ ላይ ገብቷል። አሁን ሀይላይት ሰጥታለች። እስከ ጥግ ድረስ ነው የሚሄደው፣ እስከ ቤተሰቦቻቸው ድረስ ነው የሚሄደው ብላለች። እንደዛ አይነት ስራ ምሰሩ ጠቅማችሁ ላጠቅማቸው ወይ ራሳችሁን አታወጡ ወይ ለነሱ የሚጠቅም ነገር አታደርጉ። እነሱንም አሰድባችሁ ራሳችሁን ተሰድባችሁ ገና ጉዳችሁ ሊወጣ ነው። እስከ ቤተሰቦቻቸው ነው የሚሄደው። እነዚህ ለቡታጀራ ዩቱበሮች የሚረዱትን ምናምን ቤተሰቦቻችሁ ጉዳችሁ ሊወጣ ነው። እንደዛ አይነት ነገር የምታደርጉ ሰዎች ወይ የምታደርጉትን ነገር ፕራይቬት አድርጉ ወይ አርፋችሁ ተቀመጡ። አሁን ለእነሱ የምትቆረቆሩ የምትባሉ ሰዎች እስኪ ቤተሰቦቻችሁ ጉዳችሁ ሊወጣላችሁ ነው። ቤተሰቦቻችሁ ምን አይነት ህይወት እንደሚኖሩ መረጃ እሱ አንድ እስከ ጥግ ድረስ ነው የምትሄደው። በጣም በጎች እየተባለ ነው። የቡታጅራ ዩቱበሮች ለምን አለ ስራቸው ይሰደባሉ? እነሱ ጊፍት ላኩልን አይሏችሁም መቼም። አሁን ላይ ከም በቃ ዝንጥ ብለው እኔ በዛ አጋጣሚ የቡታጅራ ዩቱበሮችን አድናቂያቸው ነኝ። በጣም የሀገራቸውን ልጆች እየሳቡ የተንቢ ወታ ከተናገረች ወዲህ እርስ በርሳቸው ነው የሚያሩት። እንደ ሌሎቹ ዩቱበሮች ገብጋቦች አይደሉም። ዋቸው የሀገራቸውን ዛሬ አንድ ያመጣሉ፣ ነገ አንድ፣ ከዛ ደግሞ በግሩፕ ሆነው ነው የሚሰሩት። እስኪ ሌላ ቦታ ያላችሁስ? ኧረ በስመ አብ ሼር አታደርጉም እርስ በርሳችሁ። ታች ራሱ ያላችሁ የምትበለጡ ነው የሚመስላችሁ። እስኪ የምትሰሩት ራሱ በየቀኑ በቀን 3-4 አንድ ቪዲዮ እውነት ልንገራችሁ፣ ወይ ሰው አታበረታቱ ወይ ሸር ምናምን አትደራረጉ። በቃ ላይ የብቻችሁ ድልቅ አልፍም እንደዚህ አልፈ ከነሱ ተማሩ። በዛ አጋጣሚ ከነሱ ተማሩ ማለት ወዳለሁ። መሲ ብርጅስተር እጅ የገባው መረጃ ደግሞ አሁን ጉዳችሁ ሊፈላ ነው። እስከ ቤተሰቦቻችሁ ነው የምትሄደው። ቤተሰቦቻችሁ ምን አይነት ህይወት ነው የሚኖሩት? ከናንተ በላይ አልፋችሁ ለነቡታጅራ ዩቱበሮች እንደዚህ አይነት ነገር የምታደርጉ ጉዳችሁ ሊወጣ ነው። ለማንኛውም ሀይሚና ብሩኬ ከእንደዛ አይነት ስራ ራሳችሁ ነጻ አድርጉ ማለት ወዳለሁ። በዛ አጋጣሚ ነጻ አድርጉ፣ ይመቻችሁ። እናንተ ዛሬ ከእናንተም በላይ ሰው እየረዳችሁ እያየን ነው። እናንተ ያገኛችሁበትን እናንተ የተለወጣችሁበትን ገንዘብ አውጥታችሁ ባሰጡ በአይዲያ ቪዲዮ እየሰራችሁ ቻናል እየከፈታችሁ ይኸው እየከፈቱላችሁ በአንዴ ነው ደግሞ ቡም የሚለው የሚያርገው
ሌላው ስታች ገና የቆየ ክባራ መለስ ብላችሁ አታውም እንዴ? እነዚህ እኛማ አሮ የአረብ ሀገር እህቶችማ ቻናል ከፍ ማለት ኧረ ይሄማ ነውር ነው፣ አይመጥናችሁም። አረብ ሀገር ራሱ የሆናችሁ ማለት ነው። አረብ ሀገር ያለችዋን እህትሽን ሳፖርት ማድረግ መደራረግ ለእናንተ ሞት ነው። ለማያውቃችሁ ሰውስ ገና አዲስ ቻናል ሲቅ በእናታችሁ ይሄን 10 ሺህ እናስገባው፣ ይሄን 50 ሺህ እናስገባው፣ ይሄን እንድስ በቃ ማሽቃበጥ። አሁን እኛ ለእነሱ አዝነውላችሁ መስሏችሁ ነው? አይደለም። እኔ ልንገራችሁ፣ አይደለም። ለራሳችሁ ለመወደድ ሰብስክራይብ ለመሰብሰብ ምናምን ለጥቅማቸው እንጂ ምንድነሽ ማነሽ ምንም ዝግ ስትደለቅ ብትይ ነገ ገደል ገቢ መለስ ብሎ የሚያሽ። ኤኒዌይስ እኔ በጣም ነው የሚመቹኝ ቡታጅራ ዩቱበሮች። ለማንኛውም አብርሽንና ብሩክን በምንም ተአምር ልታወዳድሯቸው አችሉም ማለት ወዳለሁ። ወይኔ ብዙ አወራ መሰለኝ። መቻችሁ። ለማንኛውም